ሰላም እንዴት ናችሁ? የስድስተኛ ክፍል ተማሪዎች ብቸኛ እና ተተንታኝ ቁጥሮች። ብቸኛ ቁጥር ማለት ምን ማለት ነው? ተተንታኝ ቁጥር ማለት ምን ማለት ነው? እያንዳንዳቸውን በሰፊው የምናይ ይሆናል። አብራችሁን ቆዩ። ከአንድ የሚበልጥ ሙሉ ቁጥር ሁለት አካፋዮች ብቻ ካሉት ብቸኛ ቁጥር ይባላል። እንግዲህ ከአንድ የሚበልጥ ሙሉ ቁጥር ሁለት አካፋዮች ብቻ ካሉት ምን ይባላል? ብቸኛ ቁጥር ይባላል። ስለዚህ ስለ አካፋይነት ከዚህ በፊት ያየነው ነው። ያ ማለት ምን ማለት ነው? ለምሳሌ የመጀመሪያው ትንሹ ብቸኛ ቁጥር ከአንድ የሚበልጥ ነው። ማን ነው? ሁለት። ሁለትን ውሰዱት። የሁለት አካፋዮች ማን ናቸው? አሁን ሁለት ለስንት ይካፈላል? ለአንድ ይካፈላል። ለራሱ ለሁለት ይካፈላል። እነዚህ የማን ነው? የሁለት አካፋዮች ናቸው። ሶስትን ውሰዱ። ሶስት ለማን ይካፈላል? ለአንድ ይካፈላል። ለራሱ ለሶስት ይካፈላል። አምስትን ውሰዱ። አምስትን ውሰዱ። ለስንት ይካፈላል? ለአንድ ይካፈላል። ለሁለት አይካፈልም። ለሶስት አይካፈልም። ራሱ ለስንት ይካፈላል? ለአምስት ይካፈላል። እንጨምርና አራትን ውሰዱ። አራትን ውሰዱና ለስንት ይካፈላል? ለአንድ ይካፈላል። ለሁለትስ ይካፈላል። ለራሱ ለስንት? ለአራት ይካፈላል። ስንት አካፋዮች አሉ? አንድ፣ ሁለት፣ ሶስት። አራት ብቸኛ ቁጥር ነው? አይደለም። ምክንያቱም ከአንድ የሚበልጡ ሙሉ ቁጥሮች ሁለት አካፋዮች ብቻ ካላቸው ምን ይባላሉ? ብቸኛ ቁጥር ይባላሉ። ስለዚህ አራት ምን አይደለም? ብቸኛ ቁጥር አይደለም። እንግዲህ አራት ብቸኛ ቁጥር አይደለም ማለት ነው። አራት ብቸኛ ቁጥር አይደለም ያልሆነበት ምክንያት ስንት አካፋዮች አሉት? ሶስት አሉት። ሶስት አካፋዮች ስላሉት ብቸኛ ቁጥር አይደለም። ሁለተኛው ደግሞ ተተንታኝ ቁጥር ማለት ምን ማለት ነው? ከአንድ የሚበልጥ ሙሉ ቁጥር ከሁለት በላይ የተለያዩ አካፋዮች ካሉት ያ ምን ብለን እንጠራዋለን? ተተንታኝ ቁጥር ብለን እንጠራለን። ያ ብቸኛ የምንለው ሁለት አካፋዮች ብቻ ካሉት ነው። እዚህ ጋር ደግሞ ተተንታኝ የምንለው ደግሞ ምን ሲኖሩት? ከአንድ የሚበልጥ ሙሉ ቁጥር ከሁለት በላይ የተለያዩ አካፋዮች ካሉት ያ ምን ብለን እንጠራለን? ተተንታኝ ቁጥር ብለን እንጠራለን። ለምሳሌ አራትን እንውሰድ። አይተነዋል፣ ግን አራትን እንውሰድ። ለአንድ ይካፈላል፣ ለሁለት ይካፈላል፣ ለአራት ይካፈላል። ስንት አካፋዮች አሉት? አንድ፣ ሁለት፣ ሶስት። ሶስት አካፋዮች አሉ። ስለዚህ ከሁለት በላይ ነው። ምን አይነት ነው? ተተንታኝ ነው። አስርን ውሰዱ። የአስር አካፋዮች ለአንድ ይካፈላል። 10 ለሁለት ይካፈላል። አሁን እዚህ ጋር በደንብ ማስተዋል ያለባችሁ የማካፈል ደንብ እነሱን ነው ማስተዋል ያለባችሁ። ቀድማችሁ የተማራችሁበትን ምክንያትም እሱ የማካፈል ደንብን አይታችሁ የትኛውን አካፋይ ለ10 1 2 10 ለሶስት ይካፈላል? አይካፈልም። ምክንያቱም 0 ሲደመር 1 ነው። 1 ለሶስት አይካፈልም። ለአራት አይካፈልም። ለአምስት ይካፈላል። የቀረው ማን ነው? 10 ማለት ነው። ስለዚህ የአስር አካፋዮች 1 2 3 1 2 5 እና 10 ናቸው። ስንት አካፋዮች አሉት? አራት። እንግዲህ ማንኛውም ሙሉ ቁጥር ከሁለት በላይ አካፋይ ካለው ተተንታኝ ቁጥር ይባላል። ሁለት አካፋዮች ብቻ ካሉት ብቸኛ ቁጥር ይባላል። ግን እዚህ ጋር ካነሳናቸው ውስጥ ለምንድን ነው እዚህ ጋር ከአንድ የሚበልጥ የተባለ? ከአንድ የሚበልጥ ለምን ከአንድ የሚበልጥ ተባለ? አንድና ማን ተረስተዋል? ከሙሉ ቁጥሮች ውስጥ 0 እና 1 ተረስተዋል። 0 እና 1 ማስተዋል ያለባችሁ ብቸኛም ተተንታኝም ቁጥር አይደለም። ቁጥር አይደለም። በደንብ አስታውሱ። አይደለም። አሁን አብዛኛውን ጊዜ ሲጠየቅ የነበረው ትንሹ ብቸኛ ቁጥር ሲባል ማን ነው የሚሆነው ማለት ነው? ሁለት ነው። ምክንያቱም ብቸኛ ስለ ሁለት አካፋዮች ያሉት ነው። ያ ማለት አንድና ስንት? ሁለት ብቻ ማለት ነው። ሶስት ከሆነ አንድና ሶስት። ሁለት ትንሹ ብቸኛ ተጋማሽ ቁጥር ማን ነው? ሁለት ነው። ግን ሌሎቹ ምንድን ናቸው? ተጋማሾች ናቸው። ተጋማሽ ሳይሆኑ ተጋማሽ። ትንሹ ብቸኛ ተጋማሽ ቁጥር ከተባለ ሁለት ነው። ትንሹ ብቸኛ ተጋማሽ ከተባለ ደግሞ ማን ነው የሚሆነው? ሶስት ነው።
0 እና 1 ምን አይደለም ብቸኛም ተተንታኝም ቁጥር አይደለም። እንግዲህ በብቸኛና ተተንታኝ መካከል ያለው ልዩነት ያን ይመስላል። እንግዲህ ይሄን በብዛት ትኩረት ሰጣችሁ የሁለቱን ልዩነት መያዝ ነው ያለባችሁ። በብቸኛ ቁጥሮች መተንተን እንግዲህ ተተንታኝ ቁጥሮችን እንዴት በብቸኛ ቁጥሮች መግለጽ እንችላለን? በቀላሉ የተለያዩ መንገዶችን በመጠቀም ተተንታኝ ቁጥሮችን በብቸኛ ቁጥሮች መግለጽ እንችላለን። እንግዲህ እዚህ ጋር በዋናነት ማወቅ ያለባችሁ ተተንታኝ ቁጥሮች የሚባሉትና ብቸኛ ቁጥሮች የሚባሉትና በደንብ መለየት 2 አለ 3 5 7 11 13 17 19 እያሉ ይቀጥላሉ። እነዚህን በደንብ መለየት አለባችሁ። ልክ እነሱን ስትለዩ በእነዚህ አይነት ቁጥሮች መግለጽ እንችላለን ነው። እንግዲህ አንድ ተተንታኝ የሆነ ሙሉ ቁጥርን እንደ ብቸኛ ሙሉ ቁጥሮች መግለጽ ይቻላል። እነዛ ብቸኛ ቁጥሮችን ለመግለጽ ደግሞ የተለያዩ መንገዶችን ተጠቅመን መግለጽ እንችላለን። ለምሳሌ 72ን የአብዢ ዛፎችን በመጠቀምና የሰንጠረዥን በመስራት መግለጽ የምንችል ነው የሚሆነው። እስቲ እያንዳንዱን የምናይ ነው የሚሆነው። አብዢ ዛፍን ስንጠቀም እስቲ ጋር 72ን ይኸው 72 እንግዲህ በምንድን ነው የምንገልጸው ብለናል? በብቸኛ ቁጥሮች ነው። በብቸኛ ቁጥሮች ብቸኛ ቁጥር የሚጀምረው ከስንት ነው? ከሁለት ነው። ስለዚህ ከሁለት አሁን 72 ለሁለት መካፈል ይችላል። 72 ለሁለት ስናካፍለው ስንት ነው? 36 36ን ደግሞ ለሁለት ስናካፍለው 18 18 ደግሞ ለሁለት ሲካፈል ስንት ሆነ? 9 አሁን 9 ለሁለት ይካፈላል? አይካፈልም። ከሁለት ቀጥሎ ያለው ብቸኛ ቁጥር ስንት ነው? 3 ለሶስት እንሞክረዋለን። ለሶስት ማይችል ከሆነ ለ5 እያልን ነው የምንሄደው። 9 ደግሞ ለስንት ይካፈላል? ለ3 አሁን ጨረስን ማለት ነው። እንግዲህ ብቸኛ ቁጥሮች የምንላቸው እነዚህ ናቸው። ማን አለ? 2 2 2 2 እና 3 ናቸው። ያ ማለት 72 እኩል ይሆናል 2 ሲባዛ 2 ሲባዛ 2 ሲባዛ 3 ሲባዛ 3። ያ ማለት ይሄን ደግሞ በኃይለ ቁጥር ማስቀመጥ እንችላለን። ስንት ሁለቶች አሉ? 3 2 ኃይለ ቁጥር 3 ሲባዛ ስንት ሶስቶች አሉ? 2 3 ኃይለ ቁጥር 2። በዚህ አይነት መልክ መግለጽ እንችላለን። እነዚህ ሁሉ ምን ናቸው? እዚህ ጋር የገለጽናቸው ብቸኛ ቁጥሮች ናቸው። 2 ሲባዛ 2 4 4 ሲባዛ 2 8 3 ሲባዛ 3 ደግሞ 9 9 ሲባዛ 8 ደግሞ ስንት ይሰጠናል? 72 ይሰጠናል። በዚህ አይነት መልክ መግለጽ እንችላለን። በደንብ ማስተዋል ያለባችሁ በብቸኛ ቁጥር ሲተነተን የሚገለጸው በብቸኛ ቁጥር ብቻ ነው። ሌላ የምትጠቀሙ ከሆነ ትክክለኛውን መልስ አታመጡትም ማለት ነው። እዚህ ጋር 72ን ስንጠቀም ለመጀመሪያ የምትሞክሩት ለሁለት ከቻለ በሁለት ይቀጥላችሁ። ሁለትም ማይችል ከሆነ ወደ ማን ትሄዳላችሁ? ወደ 3 3ንም ማይችል ከሆነ ወደ 5 5ም ማይችል ከሆነ ወደ 7 7ም ማይችል ከሆነ ወደ 11 እያላችሁ ነው የምትሄዱት እንጂ በመሃል ላይ 3ን ማስገባት የለም፣ 4ን ማስገባት የለም፣ 5። እዚህ ጋር ማወቅ ያለባችሁ በዋናነት ተተንታኝ ቁጥሮችን የምንገልጸው በማን ነው? በብቸኛ ቁጥሮች ነው። በብቸኛ ቁጥሮች እንጂ በተተንታኝ አይደለም። እስቲ 72ን ደግሞ ሌላኛውን መንገድ ላሳያችሁ። ልክ በዚህ አይነት መንገድ እዚህ ጋር ስንት አለ? 72። ህጉ ተመሳሳይ ነው፣ ግን አሰራሩ ነው የምንለየው። አሁን 72 ለ2 ስንት ይሆናል? 36 36 ለ2 18 18 ለ2 9። አሁን 9 ለ2 ይካፈላል? አይካፈልም። ስለዚህ ከሁለት ቀጥሎ ያለ ብቸኛ ቁጥር ስንት ነው? 3 ለ3 እንሞክራለን። 9 ለ3 ይካፈላል? ለ3 3። አሁን ደግሞ 3ም ለስንት ይካፈላል? ለ3። ከዛ 1። ይሄኛው ከዚህኛው የሚለየው ስንወስደው በዚህ በኩል ያካፈልነውን ብቻ ነው። 1 እስከሚመጣ ድረስ ነው የምንሄደው። በዚህ በኩል ስንት ሁለቶች አሉት? 1 2 3። ይኸው 1 2 3። ስንት ሶስቶች አሉ? 2። ስለዚህ 2 ኃይለ ቁጥር 3 ሲባዛ በ3 ኃይለ ቁጥር 2 ይሆናል ማለት ነው። 2 ኃይለ ቁጥር 3 ሲባዛ በ3 ኃይለ ቁጥር 2 ይሆናል። ያ ማለት
በዚህኛው ጊዜ በውጭ በኩል ያሉትን ብቻ ያካፈሉትን ብቻ እንወስዳለን። ምክንያቱም ምንድን ናቸው እነዚህ በሙሉ ብቸኛ ቁጥር። ይሄኛው ደግሞ እስከ መጨረሻው ብቸኛ ቁጥር ብቻ መውሰድ እንችላለን። አሁን ለሁለት እየቻለ ለሶስት ማለት ትችላላችሁ። ለምሳሌ እዚህ ጋር 72 ለሶስት መካፈል ይችላል። ግን ዞሮ ዞሮ በቅደም ተከተል ስታስቀምጥ ከትንሹ ወደ ትልቁ ስትሄዱት ትክክለኛውን መልስ ታመጣላችሁ ያለምንም ስህተት። 180 ነው የሚያስቲ 180 በሁለት 90 በሁለት 45። አሁን 45 ለሁለት ይካፈላል? አይካፈልም። ስለዚህ ለሁለት አንልም። ከሁለት ቀጥለው ያለው ብቸኛ ቁጥር ማን ነው? 3። 45 ለ3 ይካፈላል? 4 ሲደመር 5 9 9 ለ3 ይካፈላል። ስለዚህ ይሄኛው ለ3 ይካፈላል። 45 ለ3 እናካፍል ስንት ይመጣል? 15። 15 ሲካፈል ለስንት? አሁን ለ3 5። አሁን ምን አገኘን እዚህ? ብቸኛው። ልክ ብቸኛ ቁጥር ስናገኝ ምን እናደርጋለን? እናቆማለን። ስለዚህ 180 እኩል ይሆናል ስንት ሁለቶች አሉ? 2 ሲባዛ በ2 ሲባዛ 3 ሲባዛ በ3 ሲባዛ በ5። ይሄ ማለት ስንት ነው? ስንት ሁለቶች አሉት? 2 አለ። 2 ኃይለ ቁጥር 2 ሲባዛ ስንት ሶስቶች አሉት? 1 2 3 ኃይለ ቁጥር 2 to the power of 2 times 3 the power of 2 ማለት ሲባዛ በስንት? በ5። እነዚህን አባስተን ብንል ስንት እናመጣለን? 180 እና በተመሳሳይ ሰንጠረዡን መጠቀም እንችላለን። ግን ሰንጠረዡን ለሌላ ቁጥር እንጠቀም እስቲ 375 አሁን 375 አሁን ለሁለት ማለት እንችላለን? ለሁለት ማለት አንችልም። ምክንያቱም እዚህ ጋር ስንት ነው? 5 ደግሞ ለሁለት መካፈል አይችልም። ከሁለት ቀጥሎ ያለው ብቸኛ ቁጥር ስንት ነው? 3 ለ3 መካፈል ይችላል። እሱንም ቼክ ማድረግ ይችላል። 3 ሲደመር 7 10 10 ሲደመር 5 15 15 ማለት 1 ሲደመር 5 6 6 ደግሞ ለ3 ይካፈላል። ስለዚህ ለ3 3 ለ3 አንድ ጊዜ 7 ለ3 ስንት ጊዜ? ሁለት ጊዜ ስንት አለን? አንድ ዝቅር አለች 15 ለ3 5 ጊዜ 125 መጣ። አሁን 125 ለ3 ይካፈላል። 1 ሲደመር 2 3 3 እና 5 8 8 ደግሞ ለ3 አይካፈልም። ስለዚህ ወደ ስንት ነው የምንሄደው? ከ3 ቀጥሎ ያለው ብቸኛ ቁጥር ስንት ነው? 5። አሁን 12 ሲካፈል ለ5 ስንት ጊዜ? 2 ጊዜ ስንት ቀራለች? 2 ጊዜ 5 10 ነው። 2 ይቀራል። 5 እና 25 25 ለ5 5 ጊዜ ስንት መጣ? 25። አሁንም እንቀጥላለን። 25 ሲካፈል ለ5 ስንት ይመጣል? 5። አሁንም 5 1 በዚህኛው ጊዜ 1 እስከምንመጣ ነው የምንሄደው። ስለዚህ በዚህ በኩል ያለው ሁሉ ምንድን ነው? አሁን 375 ተተንታኝ ቁጥር ነው። ነገር ግን ወደ ምን ቀየር ነው? በብቸኛ ቁጥር። ስለዚህ 375 እኩል ይሆናል 3 ሲባዛ 5 ሲባዛ 5 ሲባዛ 5። ይሄ ማለት ደግሞ 3 ሲባዛ ስንት አምስቶች አሉ? 1 2 3 5 ኃይለ ቁጥር 3። በዚህ አይነት መልክ ማስቀመጥ እንችላለን ማለት ነው። ስለዚህ ተተንታኝ ቁጥሮችን በብቸኛ ቁጥር ማስቀመጥ ወይም መግለጽ ይሄን ይመስል ነበር። ጥያቄዎች ካላችሁ በኮመንት አስቀምጡ። እንዴት እንደሚሰራላችሁ እንዲሰራላችሁ የምትፈልጉት ቪዲዮ ካለ እሱንም ኮመንት ላይ አስቀምጡልኝ። የጋራ አካፋዮች 2 እና ከ2 በላይ ለሆኑ ቁጥሮች የጋራ አካፋዮች እንዴት እንፈልጋለን? ያው በተለያዩ መንገዶች መፈለግ እንችላለን። ለምሳሌ የ36 እና የ60 የጋራ አካፋዮች ፈልጉ። የስንትና መጀመሪያ የ36ን ከዛ ደግሞ በጣም 36 እና 60። እሺ አሁን በደንብ ተከታተሉ። 36 ለአንድ ይካፈላል ስንት ይሆናል? 36። ይሄ ስራችንን እያቀለልን እንድንሄድ ከሚጠቅመናል። 36 ለ2 ይካፈላል። 36 ለ2 ስናካፍለው ስንት ይመጣል? 18። 36 ለ3 ይካፈላል? አይካፈልም። 3 ሲደመር 6 9 ነው። ይካፈላል ለ3 ስንት ይሆናል? 12። 36 ለ4
ለሁለት ተካፍሎልናል። ለሁለት ተካፍሎ ስንት መጣ? 18 ለአራትም ይካፈላል ስንት ይሆናል? 9። እዚህ ጋር ሁለትም በሁለት አባዙት 18 ደግሞ ለሁለት አካፍሉት 9። 36 ለ5 የመጨረሻው ዲጂት 5 ከሆነ ነው አይካፈልም። 36 ለ6 ይካፈላል። ምክንያቱም 36 ሲካፈል ለ6 ስንት ነው? 6። ግማሽ ላይ ደርሰናል። ለ7 አይካፈልም፣ ለ8 አይካፈልም፣ ለ9 እያልን መሄድ የነበረን እዚህ ጋር አገኘ ነው ማለት ነው። ከዚህ በኋላ ወደዛ መሄድ አያስፈልገንም። በዚህ እየመጣን እዚህ ጋር ያለኛውን ስናገኝ እናቆማለን በቃ። ስለዚህ ከዚህ በኋላ 36 መካፈል የሚችለው ለ1 ለ2 ለ3 ለ4 ለ6 እና ለ6 ለ9 12 18 እና ለ36 ነው ማለት። አሁን የማን ቀረልን? የ60። አሁንም 60 ለ1 ሲካፈል ስንት ነው? 60 ለ2 ስናካፍለው 30 60 ለ3 20 ለ4 አሁን ቅድም ለ2 ስንት ነገር 30 ለ4 ሲሆን ስንት ነው? 15 ለ5 የመጨረሻው ልጅ ስንት ነው? 0 ነው ይካፈላል። ለ5 ስናካፍለው ስንት ነው? 12 ያን እዛ ላይ እናንተ መድረስ ነው መቼስ እንዴት ተካፈለ አይተናል። ይካፈላል አይካፈልም? ለ5 ነን ለ6 ይካፈላል። ለ6 ስናካፍለው ስንት ይደርሳል? 10 ለ7 አይካፈልም። ምክንያቱም 6 ሲባዛ በ3 ሲደመር 1 ስንት ነው? 18 ሲደመር 0 18 አይደል? 18 ደግሞ ለ7 አይካፈልም። ለ8 አይካፈልም። ለ4 የተካፈለው ስንት ነው? 15 15 ደግሞ ለ2 አይካፈልም። ለ9 አይካፈልም። ለ10 እዚህ ጋር ምን አደረገ ነው? አገኘ ነው። ከዚህ በኋላ ወደዛ አሁን ያሉትን ቁጥሮች መፈለግ አያስፈልግም። በዚህ አይነት መንገድ የምንሰራው ወደዚህ ለ10 ለ11 ለ12 እያለን 60 እስከምንሞላ ከምንሄድ ልክ በዚህ አይነት መንገድ የተካፈለውን በዚህ ያስቀመጠን መሀል ላይ ስንደርስ እናቆማለን ማለት ነው። ከዚህ በኋላ መሄድ አያስፈልገን። አሁን የ36 እና የ60 የጋራ አካፋዮች የማለ አካፋዮች ወይም ጋራ አካፋይ በዚህ መግለጽ እንችላለን። አሁን የጋራ የሆኑትን እዚህ ጋር ስንት አለ? 1 ሌላ ስንት አለ? 2 ሌላ እዚህ ጋር 3 አለ 3 4 እዚህ 5 አለ እዚህ ደግሞ 5 የለም እዚህ 6 አለ 6 እዚህ 10 እዚህ የለም እዚህ 12 እዚህ 12 አለ 12 15 አለ እዚህ የለም 20 አለ እዚህ። ስለዚህ እነዚህ ብቻ ናቸው ማለት ነው የ36 እና የ60 የጋራ አካፋዮች። እነዚህ 1 2 3 4 6 እና 12 36ንም 60ንም የሚያካፍሉ ቁጥሮች ናቸው ማለት ነው። የ36 እና የ60 የጋራ አካፋዮች እነዚህ ናቸው። ያው እያንዳንዱን እንትን ያላቸው የሚትር ከሆነ በጣም አሰልቺ ነው የሚሆነው። ግን ልክ ይሄኛውን መንገድ ለአንድ ስታካፍሉ የሚደርሰውን ለሁለት ስታካፍሉ የሚደርሰውን በዚህ አይነት መንገድ ስታስቀምጡ ስራችሁን ይበልጥ ቀለል ያደርግላችኋል። እንግዲህ የጋራ አካፋዮችን መፈለጊያ ዘዴ ይሄን ይመስላል። የሁለት ወይም ከሁለት በላይ ለሆኑ መቁጠሪያ ቁጥሮች ትልቁ የጋራ አካፋያቸው ምን ተብሎ ይጠራል? ትጋአ ይባላል። ሁለት ወይም ከሁለት በላይ ያሉ ቁጥሮችን የነሱን የጋራ አካፋያቸውን ስንፈልግ ከዛ ከጋራ አካፋዮች ውስጥ ትልቁ ምን ተብሎ ይጠራል? ትጋአ እንለዋለን። የሁለት መቁጠሪያ ቁጥሮች የጋራ አካፋይ ከአንድ የተለየ ካልሆነ አንጻራዊ ብቸኛ ቁጥር ይባላል። እንግዲህ ሁለትና ከዛ በላይ ከሆኑ መቁጠሪያ ቁጥሮች የጋራ አካፋያቸውን ስንፈልግ አንድ ብቻ ከሆነ ያ ምን ተብሎ ይጠራል? አንጻራዊ ብቸኛ ቁጥር ብለን እንጠራዋለን። አንጻራዊ ብቸኛ ቁጥር ብለን እንጠራዋለን። እስቲ ምሳሌዎችን እንያ። ከዚህ በታች ለተሰጡት ጥንድ ቁጥሮች ትጋአቸውን ፈልጉ ነው። እንግዲህ ትጋአ መፈለግ በብዙ አይነት መንገድ የምናይ ነው የሚሆነው። አሁን የዚህኛውን ብቻ እንያና በዚህኛው የሰባት አካፋዮች 1 እና 7 ናቸው። የ25 አካፋዮች ለ1 ይካፈላል፣ ለ2 አይካፈልም፣ ለ3 አይካፈልም፣
ለ5 እና 25 አሁን የ25 እና የ7 የጋራ አካፋያቸው የ7 የጋራ አካፋያቸው ስንት ነው? ማን ብቻ ነው? አንድ ብቻ ነው ማለት ነው። ሌላ አለን? የጋራ አካፋያቸው አንድ ነው። ስለዚህ 25 እና 7 ምንድን ናቸው? አንጻራዊ ብቸኛ ቁጥር ይባላሉ። ምክንያቱም የሁለቱ የጋራ አካፋያቸው ማን ብቻ ስለሆነ? አንድ ብቻ ስለሆነ። ይሄኛውንም በዚህኛው መንገድ ማየት እንችላለን። እዚህ ጋር 25 እዚህ ጋር ደግሞ 7 አሁን 7 እና 25 ነው። 25 ለስንት መካፈል ይችላል? ለ5 ምክንያቱም ከዛ ውጭ ሊካፈል አይችልም። ለ5 5 ነው። 7 ደግሞ ለ5 ይካፈላል። ስለማይካፈል ራሱ ይወርዳል እንዳለው። አሁን እዚህ ውስጥ 5 ሁለቱንም አካፍሏል? አላካፈለም። አንወስደው። አሁን ደግሞ ለስንት? አሁንም ለ5 5 ለ7 ራሱ ይወርዳል፣ አይካፈልም። ይሄኛው አንድ ይሆናል። ለ5 1 አሁን ይሄኛው 5 እና 7 ሁለቱንም አካፍሏል? አላካፈለም። የጋራ አይደለም። አሁን ነው ለስንት? ለ7 ይሄኛው 1 ይሄኛው 1 ይሄኛው 7 1 እና 7ን አካፍሏል? አላካፈለም። መጨረሻ ላይ የቀረልን ማን ነው? 1። ስለዚህ የጋራ አካፋያቸው በዚህ በኩል ካላገኘን ማን መሆኑን ብቻ እናውቃለን? 1 መሆኑን ማለት ነው። ምክንያቱም ስለዚህ 5 እና 7 ምን አይነት ቁጥር ናቸው? አንጻራዊ ብቸኛ ቁጥር ናቸው። ግን አብዛኛውን ጊዜ ይሄኛውን አንጠቀም። ለምሳሌ ቁጥሩ በሚበዛበት ቁጥር ደግሞ ልክ እንደዚህ መስራት በጣም አሰልቺ ስለሚሆን ይሄኛውን መንገድና አብዚ ዛፍን ነው የምንጠቀመው። ለምሳሌ የ20 እና የ30 በሁለት ስንት ይሆናል? 10 በ2 5 ጨረሰ። 20 እኩል ይሆናል 2 ሲባዛ በ5 የ30ን ውሰዱ። በ2 15 በ2 አይችልም። በ3 5 ስለዚህ 30 እኩል ይሆናል 2 ሲባዛ 3 በ5 ይሄ ማለት 30 ነው ማለት። አሁን እዚህ ጋር ነው ዋናው ነገር። ይሄን ደግሞ በኃይለ ቁጥር ማስቀመጥ እንችላለን። ይሄ ማለት ደግሞ ስንት ሁለቶች አሉ? 1 2 ኃይለ ቁጥር 2 ሲባዛ በስንት? በ5 ይሄ ደግሞ ስንት ሁለት አለ? 1 2 ሲባዛ በ3 ሲባዛ በ5 እንግዲህ የጋራ ነው የተባለው። እዚህ ጋር የጋራ የሆነው ማን አለ? እዚህ ጋር 2 የጋራ ነው። አንዷን ብቻ ነው የምንወስደው። እዚህ ጋር 2 አለ፣ እዚህ አለ የለም፣ አንወስድም። እዚህ ጋር 5 አለ፣ እዚህ ጋር 5 አለ፣ እንወስዳለን። ስለዚህ ማን ናቸው? 2 እና 5 አጠቃላይ 2 5 አለ። የጋራ ስለሆነ እዚህ ጋር 5 እዚህ 5 አለ፣ አንዷን 5 ወሰድን። እዚህ ጋር 2 አለ፣ እዚህ 2 አለ። ስለዚህ ስጋ እኩል ይሆናል 2 ሲባዛ በ5 ስንት ይሆናል? 10። ስለዚህ የሁለቱ የ20 እና 30 ትልቁ የጋራ አካፋያቸው ማን ነው? 10 ነው። ከ10 በላይ የሆነ የጋራ አካፋይ የላቸውም። ግን እዚህ ደግሞ በኃይለ ቁጥር ሲሰጠን እንዴት እንለያለን? በኃይለ ቁጥር ሲሰጠን 2 ኃይለ ቁጥር 2 ሲባዛ በ5 እና 2 ሲባዛ 3 ሲባዛ በ5 በኃይለ ቁጥር ስንሰጠን ኃይለ ቁጥሩ ትንሽ የሆነው ትጋብ ስንፈልግ ኃይለ ቁጥሩ ምን የሆነው ትንሽ የሆነውን እንወስዳለን። አሁን ይሄው ኃይለ ቁጥሩ ስንት ነው? 1 ነው ማለት ነው። 2 ብቻ ማለት በራሱ 1 ነው። ይሄኛው 2 ነው። ትንሹ ማን ነው? ይሄን ወሰድን። ማንን? 2 ሲባዛ እዚህ ጋር 5 ኃይለ ቁጥር ይሄኛውም 1 ነው፣ ይሄኛውም 1 ነው። ስለዚህ አንዱን ብቻ እንወስዳለን። 2 ሲባዛ በ5 እንደሆነ 10። ስለዚህ የ20 እና 30 ትልቁ የጋራ አካፋያችን ስንት ነው ማለት ነው? 10 ነው። ያኛውንም መጠቀም እንችላለን። 20 እና 30 አሁን ለ2 10 15 አሁን እችኛዋ 2 20ንም 30ንም አካፍላለች። ልክ እንደዚህ አከበን እንይዛለን። የጋራ አካፋያችን እንቀጥል። አሁንም ለ2 ምክንያቱም 10 መካፈል ስለሚችል ማለት ነው። 10 ሲካፈል ለ2 5 15 ለ2 ይካፈላል? አይካፈልም። ስለማይካፈል ራሱ ይወርዳል። አሁን እችኛዋ 2 10ንም 15ንም አካፍላለች? አላካፈለችንም። አንወስዳትም ማለት ነው። አንወስዳትም። እንቀጥል።
ከሁለት ቀጥሎ ያለው ብቸኛ ቁጥር ስንት ነው? እነዚህ 5 እና 15 ለሁለት መካፈል አይችሉም። ከሁለት ቀጥሎ ያለው ብቸኛ ቁጥር ስንት ነው? 3። 3 ደግሞ 5 እና 15 ማካፈል ይችላል? 5ን ማካፈል 15ን ያካፍላል። ስለዚህ ለ3 5 ለ3 ይካፈላል? ስለማይችል ራሱ ይወርዳል፣ ምንም ሳናካፍለው ማለት ነው። 15 ሲካፈል ለ3 5 ይሆናል። አሁን እቺኛዋ 3 5 እና 15 አካፍላለች? አላካፈለችም። 15 አካፍላለች? አንወስዳትም ማለት። ቀጣይ ስንት? ለ5 5 ሲካፈል 5 1 5 ሲካፈል 5። አሁን እቺኛዋ 5 ማን አካፍላለች? ሁለቱንም 5። አሁን የጋራ የሆኑት ማና ማን ናቸው? 2 እና 5። 2 ሲባዛ በ5 ስንት ነው? 10። ይሄው እዚህ ጋር መጣ ነው። የተለያዩ መንገዶችን በመጠቀም ምን ማድረግ እንችላለን? ትጋቸውን መፈለግ እንችላለን። እዚህ ጋር 48 እና 64 አለው። እሱን ስሩትና ኮሜንት ላይ መልሳችሁን አስቀምጡ። ይህም በተመለከተ ጥያቄ ካላችሁ ጥያቄያችሁን በኮሜንት ላይ አስቀምጡ። እስካሁን እንግዲህ ባየናቸው ዙሪያ ላይ ያልገባችሁ ጥያቄ ካለ በኮሜንት አሳውቁኝ። የዛሬ ቆይታችን ይህን ይመስል ነበር። ቀጣይ በአዲስ ርዕስ እስክንገናኝ መልካም ቆይታ። እንደተለመደው የሁል ጊዜ ድጋፋችሁ አይለየን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። መልካም ጊዜ፣ መልካም ቆይታ።